አንድ ጥሩ ዘፈን አለ እኔ ድሮ ተማሪ ሆኜ የምሰማው መቆየት ደግነው አየን ብዙ መላ እንጀራ ባቋራጭ በምላጭ ሲበላ የሚል የዩኒቨርሲቲ ዘፋኞች ነበሩ። እሱን ያስታውሰኛል። አንድ ምሳሌ አለ በአገራችን በግ ከአራጅዋ ጋር ታድራለች ይባላል። እኔ ዛሬ ለራሴ በግ ሆኜ ተሰማኝ፣ እንደ በግ ሆኜ ተሰማኝ በእውነቱ። ምክንያቱም መጥፋት አለባቸው፣ ባንዳዎች ናቸው፣ ከሃዲዎች ናቸው ብለው የወሰኑብን ሰዎች አብረውን ጎናችን ቁጭ ብለው እየተወያዩ ናቸው። እና አብርሃ ደስታ በአገራቸው፣ በመንደራቸው፣ በቀያቸው የቁም እስረኞች ሆነው ከዚህ እየሄዱ እነዚህ ሰዎች መጥፋት አለባቸው ብለው የሚፈርሙ ሰዎች በገዛ ቀዬ በገዛ ወረዳዬ በድንጋይ የሚወገርበት ቦታ ሂደው ከዚህ ሂደው የሚፈርሙ ሰዎች አብረውኛሉ። በእውነቱ ምስጋና እንዳይበዛቦት እንጂ ይሄ ልቦና ሰጥቶት አራጅና ታራጅ አብሮ ቁጭ ብሎ እንዲወያይ ማስቻሉ በጣም የሚገርመኝ ነው። ያንን አይነት ልቦና እንዲሰጠኝ እኔም ጸሎት እንዲያደርጉልኝ እለምናለሁ። ማህበረሰብ የለንም። ግብርን ማጭበርበር እንደ ሌብነት አይታሰብም። በእኛ በኩልም የማስከፈል አቅም የለንም። እንደ ተቋም ኦቶሜትድ የሆነ ግልጽ አሰራር ያለው ሰዎች እንዲከፍሉ ኢንከሬጅ የሚያደርግ ብቃት ያለው ተቋም አልፈጠርንም። በዛ ሳይድ ህግ አክብሮ መክፈል የለም፣ በእኛ ሳይድ አቅም የለም። ሶስተኛ ኢንፎርማል ሴክተሩ ኢንፎርማል ኢኮኖሚ በጣም ትልቅ ነው። ከፎርማሉ በላይ የኢትዮጵያ ኢንፎርማል ሴክተር ግዙፍ ነው። ሰው በፎርማል መንገድ ባይሰራም ኢንፎርማሊ ማትረፍ፣ መነገድ፣ መሸጥ ስለሚችል ወደ ሌጋል ለመምጣት የተወሰነ ውስንነት አለ። ሶስተኛው ታክስ ቤዝ ነው። እኛ ለውጥ ከመጣ በኋላ ከሁለት ዓመት በኋላ ኢትዮጵያ ውስጥ ግብር ከፋይ የፌደራል ግብር ከፋይ 40,000 ሰው ብቻ ነበር። የታክስ ቤዝ እናስፋ ብለን ከ2012 እስከ እዚህ ዓመት ድረስ 3-4 ዓመት ገደማ በሰራነው ስራ አሁን 61,000 ገብቷል ከፋዩ። ኢትዮጵያ ግብር መሰብሰብ ከጀመረች ጊዜ ጀምሮ እስከ 2012 40,000 ሰው ለፌደራል መንግስት ግብር የሚከፍል ከነበረና በ3 እና 4 ዓመት ጊዜ ውስጥ ቤዙን አስፍተን 50% ጨምረን 61,000 ካደረስን በቂ ባይሆንም ለውጥ አለ ማለት ነው። ለውጥ አለ ማለት ነው። በእኛ ጂዲፒ ውስጥ 30% ድርሻ ያለው ግብርና ነው። እንደምታውቁት ማዳበሪያ ይጠይቃል፣ ኤክስቴንሽን ባለሙያ ይጠይቃል፣ ትራክተር ይጠይቃል፣ ምርጥ ዘር ይጠይቃል። ከዚህ ከ30% በላይ ሼር ያለው ግብርና ኦልሞስት ዜሮ ነው። ምንም አይነት ግብር አይከፈልም። ማዳበሪያ ማምጥተን ምርጥ ዘር ማምጥተን ትራክተር ማምጥተን ግብር አለመክፈል ሳይሆን ካመረተ በኋላ ሆርድ ማድረግ ደግሞ መያዝ ደግሞ እንደ ፋሽን ተለምዷል። አሁን ካመረተ በኋላ ምርት ማውጣት አለብኝ ከሚል ስቶር አድርጎ ማቆየት። እንደዚህ አይነት ቤዞች እየሰፉ ካልሄዱ በስተቀረ ችግር አለ። አቲቲዩድ ቅድም ወንድሜ በስራ ባህል ያነሳው በስራ ባህል ብቻ አይደለም አቲቲዩድ ችግር ያለው በነጋዴው ሳይድም ከፍተኛ ችግር ስላለበት በዚህም ሳይድ ቢታይ ጥሩ ነው። በ2010 ለውጥ ሲመጣ የኢትዮጵያ መንግስት 235 ቢሊዮን ብር ነበር ገቢ የሰበሰበው። ያኔ ከነበረው ጂዲፒ አንጻር ከ10% ከፍ ይላል። አሁን የዚህን ዓመት ትቼ የባለፈው ዓመት 557 ቢሊዮን ብር ሰብስበናል። በጥሬው ስታዩት
ባለፉት 5 ዓመታት የሚሰበሰበው ግብር በእጥፍ ከፍ ብሏል፣ ቤዙም ስለሰፋ። ነገር ግን የኛ ጂዲፒ አሁን ወደ 9 ትሪሊየን እየተጠቃ ነው በብር። ከ9 ትሪሊየን 11% እንኳን ግብር ብንሰበስብ 1 ትሪሊየን በዓመት መሰብሰብ አለብን ማለት ነው። አሁን 557 ከሆነ መሀል ላይ ከ400 ቢሊየን በላይ የለም ገንዘብ ማለት ነው። ከባንክ ብድር ጋር ተያይዞ በከፊል ሀሳባችሁን እጋራለሁ። አሁን በጣም የተለጠጠ ፍላጎት ነው ያላችሁ። ለምሳሌ የዛሬ 5-10 ዓመት ለድሬዳዋ ሲሚንቶ ፋብሪካ የኢትዮጵያ መንግስት 10 ሚሊዮን ብር 20 ሚሊዮን ብር ዶላር ቢያበድረው በጣም ደስተኛ ነበር። ለሚ ግን በጣም ትልቅ ነው። ኢትዮጵያ የምታመርተውን ግማሹን ያክል ያመርታል። 100 ሚሊዮንን ብንሰጠው ያንስብኛል ነው የሚለው ብዙአየሁ። ምክንያቱም ኢንቨስትመንቱ ትልቅ ስለሆነ አሁን ኢንቨስት በሚያደርገው ሳይዝ ነው ዲማንድ የሚያደርገው ከኛ እንጂ ከነበረው ልምምድ አንፃር አይደለም። ለምሳሌ በ2011 10ን ትቼ ነው ዝቅ ስለሚል በ2011 45% ዲስፐርስመንት የሄደው ለግል ሴክተር ነበር። 2010 ያንሳል በ11 ዝቅ አድርገን። ዘንድሮ ግን አምና 2015 86% የአጠቃላይ ባንኮች ብድር የሄደው ለግል ሴክተር ነው። ኢን 3 years ከ45% 86 አድርሰናል። ያኔ የግል ባንኮች ቦንድ 27% ስለሚገዙ እንደምታውቁት ለማበደር የሚያስችል አቅም አልነበራቸውም። በ2011 236 ቢሊየን ብር ነበር ያበደረው ባንክ። አጠቃላይ ባንኮች ለግል ሴክተር የሰጡት 236 ቢሊየን ብር ነበር። ባለፈው ዓመት ግን 547 ቢሊየን ብር አበድረዋል። አክቹዋል ፊገር የምታዩ ከሆነ ማለት ነው። አሁን ብሩ እያነሰ ሄደ ሳይሆን መባል ያለበት የኛ ዲማንድ እያደገ ነው። ተፈተናል። ብዙ ስራ ነው ያለን። ብዙ ስራ ስላለን በምንሰራው ልክ ብር አቅርቦት በቂ አይደለም ሲባል ትክክል ይሆናል። አክቹዋል ፊገሩ የሚናገረው ግን እናንተ የምትሉትን አይደለም። አሁን እኔ መንግስት የሚወስዱን አብዛኛውን ሼር ወደ ግል አዞርኩ። ከ45-86 ኢማጂን አድርጉ እናንተ። እንደገና ብድሩን ከ236 ቢሊየን 550 ገደማ ቢሊየን ያስገብቸዋለሁ። እዚህ አድጓል ብሎ መተው ይቻላል። ይሄ የሎካል ብድር ነው። የውጩን ደግሞ እንመልከት። እኛ ወደ ቢሮ ስንመጣ 58-59% የኢትዮጵያ ጂዲፒ ዕዳ ነበር። ይሄ በተደጋጋሚ ተብሏል፣ ታውቃላችሁ። ዕዳ ብቻ ሳይሆን ኮመርሻል ሎን ከባለፈው ፓርላማ እንዳነሳሁት አራጣ ማለት ነው። በአራጣ የመጣው እድገት ውሸት ነው። ምክንያቱም አራጣ በዳሪ ለአንተ 1 ቢሊዮን ኮሚሽን 100 ቢሊዮን ምናምን እያለ ብዙ ነገር ስላለበት በውስጡ ትክክለኛ ፋይናንስ አይደለም። ኢትዮጵያ ከምታመነጨው የውጭ ምንዛሪ ኢን አቨሬጅ 2 ቢሊዮን ዶላር ዕዳን ከፍል ነበር ላለፉት ዓመታት። ኢን አቨሬጅ ለነዳጅ በአቨሬጅ 4 ቢሊዮን ገደማ እናወጣለን። 6 በሉት። ለማዳበሪያ በአቨሬጅ 1 ቢሊዮን ገደማ ያወጣል። 7 በሉት። መድኃኒትም ምናምን አትቁጠሩ ይቅር። ዕዳ ባለፉት 4-5 ዓመታት 9 ቢሊዮን ዶላር ከፍተናል ብዬ ባለፈው ያነሳሁት የመንግስት ብቻ ነው። የአየር መንገድ ኢትዮ ቴሌኮም አይጨምርም። መንግስት የከፈለውን ነው ያነሳሁት። እነዛ ቢጨመሩ ከ10 ቢሊዮን ዶላር በላይ ዕዳ ከፍተናል። ስለከፈል ከጂዲፒያችን ያለው ዕዳ በከፍተኛ ደረጃ ቀንሷል። አሁን ቀንሷል። እኛ ቀንሶም እያለ ዕዳን በሚመለከት በዓለም አደባባይ ሁሌ የምንጮህበት ዋናው ምክንያት ያ ዕዳ ከሞላ ጎደል አራጣ ኢትዮጵያ ያልገባ የት እንደገባ የማይታወቅ ዕዳ እየከፈልን ስለሆነ ነው። ዕዳችሁን አስተካክሉ ምንለው። ኮመን ፍሬምወርክ የሚባለው ዋና ሐሳብ አንከፍልም ሳይሆን ይሄ አራጣችሁን ወደ ኮንሴሽናል ሎን ቀይሩልን ነው። እንክፈል ግን ትክክለኛ የተሻለ የብድር ስርዓት እንከተል። ባለፉት
ዓመታት እንደው ጥቂት ዳታ ብቻ በወስድ ወደ 6500 አይተምስ የእቃ አይነት በየዓመቱ ኢትዮጵያ ይገባሉ በተለያየ ነጋዴ። ከነዚህ ውስጥ በ2013 $14 ቢሊዮን ነው እቃ ያስገባ ነው ኢምፖርት። ከዚህ ውስጥ 10 ነጥብ ምናምን ቢሊዮን የፕራይቬት ሴክተር ነው። በ2015 አምና $17 ቢሊዮን ነው ኢምፖርት ያስገባ ነው። 11.1 ቢሊዮን ለፕራይቬት ሴክተር የተሰጠው። አሁን እንዴት ኮምፔር ታደርጋላችሁ? ድሮ ከነበረው ባለፉት 5 ዓመታት በድምሩ ፕላስ ኦር ማይነስ $75 ቢሊዮን ለኢምፖርት አወጥተናል። 65% ለፕራይቬት ነው። ከዚህ ውስጥ ዕዳን፣ ነዳጅን፣ ማዳበሪያን ሳትጨምሩ ማለት ነው። ነዳጅ ኢትዮጵያ ከሞላ ጎደል 1.5 ሚሊዮን መኪና አላት። አሁን ከሞላ ጎደል 1.5 ሚሊዮን መኪና ውስጥ 15% ብቻ ነው የመንግስት፣ 85%ቱ የግል ነው የመኪናው ቁጥር። ሰብሲዲ እናደርጋለን ስንል 85% የመኪና ኦውነርስ ኢንዳይሬክትሊ ሰብሲዳይዝ ይደረጋሉ ማለት ነው። ነዳጅ 1 ቢሊዮን መንግስት አስገባ እንላለን እንጂ 85%ቱን ነዳጅ አቬሌብል ማድረጋችን ብቻ ሳይሆን ሰብሲዳይዝ እናደርጋለን። ከምናገኘው ዶላር ላይ ከ17 ቢሊዮኑ 11 ለፕራይቬት ሰጥተን 6ቱን ያዋለው ነዳጅ፣ ዕዳ ክፍያና ማዳበሪያ ነው። ዕዳም ባንከፍል ለእናንተ ብናቀርበው ገንዘቡን አይሆንም። ነዳጅም ባናመጣና ብናበድራችሁ ነዳጅ ከሌለ ልትሰሩበት አትችሉም። ማዳበሪያም ባንመጣ አሁን ኢንፍሌሽን የሚባለው ስንዴ ባናመርት ምን ሊሆን እንደሚችል አስቡት። ታክስ ማበረታቻ ደግሞ የለም አንበረታታም እንዳትሉ 2011 49 ቢሊዮን ነው ዲዩቲ ፍሪ የገባው አኑዋሊ። ባለፈው ዓመት 86 ቢሊዮን ብር ዲዩቲ ፍሪ ነው። ለማን ነው ዲዩቲ ፍሪ የሚሰጠው? ለእናንተ አይደለም እንዴ? ዲዩቲ ፍሪ አድጓል። ሎካል ብድር ዲስፐርስመንት አድጓል። የውጭ ምንዛሪ መንግስት ከዚህ ቀደም አብዝቶ የሚወስደው ወደ እናንተ ዞሯል። አሁንም ያልበቃበት ምክንያት በዛ ልክ ፕሮዳክቲቭ መሆን ስላልቻለ ነው። ፕሮዳክቲቭ መሆን አልቻልንም። ፕሮፐርሊ የገበያ ስርዓት ተከተለም አንሰራም። ለምሳሌ ኮንትሮባንድ ባለፈው ዓመት ብቻ ከ11 ቢሊዮን ብር በላይ የኮንትሮባንድ ዕቃ ተይዟል። ይሄ የደረስንበት ነው። ያልደረስንበት ደግሞ አስቡት ስንት እጥፍ እንደሆነ። ኮንትሮባንድ ስላለ ኢንፎርማል ማርኬቱ ሰፊ ስለሆነ ብዙ ገንዘብ ባልተገባ መንገድ ይወጣል። በ320 ገደማ ተቋማት ላይ ብቻ ኦዲት ተደርጎ ሁሉ ጋር ቢደረግ አላቅም ምን ያክል እንደሚመጣ ከ4500 ደረሰኝ በላይ ተጨበረበረ ነው የተገኘው። 320 ተቋማት ብቻ ታይተው ማለት ነው። ከ5 ቢሊዮን ብር በላይ ገቢ ማስገባት ሲገባቸው ያጭበረበሩት ተገኝቷል። እና ሲደመር ብር የዛሬ 3-4 ዓመት ከነበረው በእጥፍ ነው እያቀረብን ያለ ነው። አንድ የውጭ ምንዛሪ በእጥፍ ነው እያቀረብን ያለ ነው። ሁለቱም ደግሞ መንግስት ከሚወስደው አብዛኛውን ለግል ነው እየሰጠን ያለ ነው። ይሄን ከተስማማን በኋላ የሚቀርበው ብድር በቂ ነው ወይ፣ የውጭ ምንዛሪ በቂ ነው ወይ ከሆነ ክርክሩ በፍጹም በቂ አይደለም። ለሚ ጥሩ የጆይንት ቬንቸር ኤግዛምፕል ነው። ብዙአየሁ እንዳለው በጣም ተስፋ የሚጣልበት ፕሮጀክት ነው። ግን ብዙ እንጠብቃለን። ብዙአየሁ ገና ብዙ እንጠብቃለን። አሁን ብታስቡበት ጥሩ የሚሆነው ብረት ላይ ከፍተኛ ፍላጎት አለ፣ ሮ ማቴሪያል አለ። በግለሰብ አትምጡ። እዚህ ያላችሁ ሰዎች በጋራ ሆናችሁ ትልቅ ብር ስለሆነ ልክ ባንክ እንደመሰረታችሁት በጋራ ሆናችሁ የምትመጡ ከሆነ ነገ ጠዋት ብረት ላይ ልንሰራ እንችላለን። ፍላጎት አለ። የፊኒሺንግ ማቴሪያል እንጨት፣ ማርብል፣ የላይት እቃዎች ከቱርክ የምናመጣው ከዱባይ የምናመጣው በበልክ ለማምረት በጋራ ብትሆኑ ብዙ ትብብር እናደርጋለን ስለምንፈልገው። ሲሚንቶ እየተፈታ ስለሆነ አሁን ሲሚንቶ አላችሁ።
ከዚህ ስብሰባ በኋላ ጫካን የምትጎበኙ ከሆነ ከፍተኛ ፍላጎት አለ። አሁን ሪል ስቴት ጫካ ለመግባት ሆቴል ለመግባት ከምዕራቡም ከምስራቁም ከፍተኛ ፑሽ አለ። እኛ እስካሁን ይዘነዋል። ዛይታ ያላችሁ በግለሰብ አንሰጣችሁ፣ ያ ከወሰዳችሁ በኋላ ባንክ ብድር ስለምትሉ ማለት ነው። በጋራ ግን ኩባንያ የምትፈጥሩ ከሆነ እናንተ እያላችሁ ለውጭ እኛ አንሰጥም፣ ቅድሚያ እናንተ ሰጣለን። ኳሊቲ ጊዜ ኮምፕሮማይዝ ሳናደርግ ማለት ነው። ይሁ ዛሬ ተደራጁ፣ ኑ ትወስዳላችሁ ነገር ሳትመጡ ግን በግል መሬት አጥሬ ባንክ የምበደርበት ካላችሁ እሱን አስተራረኛ ስለማንወደው ብዙ አንተባበርም። በኋላ ስታዩ በቦይለሚ አፕሮች በጆይንት ቬንቸርም ይሁን በጋራ ከሰራችሁ ቅድሚያ በብረት በሪል ስቴት በቤት ውስጥ የፊኒሺንግ ማቴሪያል ኢትዮጵያን ብትሳተፉ ያዋጣል። እኛም ብናገዝ ደስተኞች ነን። የፕሮፐርቲ ጉዳይ እኛ ማስበንበታል። ህግ ሊሻሻል ስለሆነ እናያለን አብረን። አዲስ አበባን በሚመለከት ሰሞኑን እንደምታዩት በጣም ብዙ ቦታ እየፈረሰ ነው። ለምንድን ነው ያላችሁ እንደሆነ የወደፊት የኢትዮጵያም የአፍሪካም የዓለምም የኢኮኖሚ ዳይሬክሽን 70-80% አይቲ እና ቱሪዝም ነው፣ ሰርቪስ ነው። ሀብት ያለው እዛ ነው። ቱሪዝም እና አይቲ በባህሪያቸው ደግሞ ኤርጎኖሚክስ በጣም ኢንፍሉዌንስ ያደርጋቸዋል። የተስተካከለ ኤንቫይሮንመንት ካሁን ይረበሻሉ። አዲስ አበባን ካልቀየርን በስተቀር የምናስበውን ያክል የውጭ ሀብት ልናመጣ አንችልም። ዱባይ እንዴት ገንዘብ እንዴት ታውቃላችሁ እናንተ? ለእናንተ መንገር አያስፈልግም። ኢንፍራስትራክቸር የሚታዩ ነገሮች በጣም በከፍተኛ ደረጃ ሀብት ይስባሉ። ማግኔቲክ ፓወር አላቸው። ለምሳሌ ሸራተን የዛሬ 5 ዓመት ሸራተንን ግዛ ብትሉኝ $1 ቢሊዮን የምገዛ ቢሆን ዛሬ ክሎ ትገዛለህ። ፍሬንድሺፕ ከፊት ለፊት አለ፣ ሳይንስ ሙዚየም ከዛ አለ፣ መንገድ ተመልከት። ይሄ ሁሉ ኔበርሁድ ፕሮፐርቲውን ከፍ ያደርገዋል። አሁን የሚፈርሰው እንደሚባለው አይደለም። እኛ አንቆይም፣ 5-6 ወር ነው እንጨርሳለን። ለምሳሌ ቦሌ መንገድ ቦሌ ስትሪት እኛ የምናስበው ብዙ ሀገር ሄዳችሁ ወክ የምታደርጉባቸው አይነት ስትሪቶች እንዲሆን ነው። አብዛኛው ሰው እግረኛ ስለሆነ የባይክ ሩት ካልጨመር ሰፊ መንገድ ካላደረግን የሚታይ ላይት ካላስቀምጥን በስተቀረ ቢያንስ የቦሌ መንገድ ቢያንስ የጫካ መገናኛ ሲኤምሲ መንገድ ቢያንስ ሜክሲኮ እነዚህ ዋና ዋናዎቹ። አዲስ አበባ ላይ ትልቁ ደህንነትና ችግር ያለው ሴንተር ነው። ይሄ መርካቶ፣ ፒያሳ፣ ሜክሲኮ ምናምን የሚባለው ነው። ሲኤምሲ እንደዛ አይደለም፣ ለቡ እንደዛ አይደለም። ዋናው ችግር ያለው እዚህ ነው። ዋናውን ችግር ደፍረን ብናፈርሰው ታዩታላችሁ በ5 ዓመት ከተማው እንደሚሆን። በዚህ ሂደት ውስጥ በግለሰብ ደረጃ አጥር የተነካብኝ ብሎ የሚያዙ ሰዎች ሊኖሩ ይችላሉ። ባለስልጣናት ያስቸግሩናል። ባለስልጣናት አጥር ሲነካባቸው የሚፈርስበት ስለሆነ የመንግስት ቤቶች ስለሚፈርሱ ክራይ ቤቶች የመንግስት ክራይ የሚያከራይ ቤት ይጮሃል፣ የቀበሌ ቤት የሚያከራይ ይጮሃል። ብዙ ነው ጩኸት ያለው። ጨክነን ካላፈረስን ግን አገር አይሰራም። እናንተ እንደምታውቁት ፋብሪካ ስትሰሩ መጀመሪያ ትቆፍራላችሁ፣ ታፈርሳላችሁ። በዛ መንገድ ነው የሚሰራው። ኢን 1 ይር እናየዋለን አዲስ አበባን ቼንጅ። ያኔ በጣም ቱሪስት ይመጣል። ያኔ እናንተ ፕሮፐርቲ ቫልዩ ይኖረዋል። ያኔ ለውጭ እንኳን ብንከፍት የእናንተ ፕሮፐርቲ ቫልዩ ስላለው ይሄ ሻንቲ ሰፈር ነው ተብሎ አይጣልም። አሁን ባንኮች እንክፈት እኮ ያልነው ፎቅ ከሰሩ በኋላ ነው። ቦታ ሰጥተን ፎቅ ከሰሩ በኋላ ትንሽ ገንዘብ ካገኙ በኋላ በብላክ ማርኬት ሲያስቸግሩን በቃ እንክፈትባቸዋል ኮምፒቲሽኑ ካበረታቸው ብለን። የእናንተን ፕሮፐርቲ እንደዛ ከፍ እንዲል የሚያደርግ ስለሆነ የአዲስ አበባን አትሊስት እናንተ በትዕግስት ጠብቁ። ከማማት ወጥታችሁ አፈረሱ ምናምን ትታችሁ በትዕግስት ጠብቁ። ኢን አ ይር ታይም ማክሲመም ከተማውን ካለበት ደረጃ ከፍ ስናደርገው ልጆቻችሁን ዱባይ ከምትወስዱ ታቆያላችሁ እዚህ ማለት ነው። ሰላም በሚመለከት ሁላችሁም ብላችኋል። በጣም ጥሩ ሀሳብ ነው። ሽማግሌንን እድሜያችን ልምዳችን ያላችሁ ሸምግሉ። እኛ እኮ የምንፈልገው ሰላም ነው። እኔ ማረጋግጥላችሁ መንገድ በሽፍትነት በሬብልስ በሚመስል ነገር ከእንግዲህ በኋላ የኢትዮጵያን መንግስት መጣል ሳይሆን መነቅነቅ አይቻልም። በጣም የተለያየ ነው። ብቃታችን አለ የሚለያየው፣ ኮንቪክሽናችን ይለያያል።
እሱ ብር ነው የሚሰበስበው፣ እኛ ስራ ነው የምንሰራውና እናውቃለን እያደረግን ያለነውን በቀላሉ የሚሆን አይመስለኝም። እነሱ ሰዎች ግን ልብ ገዝተው ከመጡ በጣም በደስታ እንቀበላለን። ሞክሩ፣ በሁሉም በምትችሉት መንገድ ሞክሩ። ከኤሌክትሪክ ጋር ተያይዞ ወንድሜ ያነሳው ችግር ለምሳሌ አሁን ቦሌ መንገድ የምናፈርሰው ወይም ፒያሳ መንገድ የምናፈርሰው አሮጌ ብቻ አይደለም የምናፈርሰው፣ እዛው ላይ ፋይበር እንዘረጋለን፣ እዛው ላይ ሽቦ በየቦታ ያለውን እንቀብራለን፣ የውሃ መስመር እንዘረጋለን። ዩቲሊቲስ ቢሊየንስ እያወጡ ነው ያሉት። ለምንድን ነው ኢትዮጵያ ውስጥ ነው ኢትዮጵያ አዲስ አበባ ውስጥ ከዚህ ጀምረህ ሜክሲኮ ብትነዳ ላይት አለ፣ ጨለማ አለ፣ ላይት አለ፣ ጨለማ አለ። ኮንቲኒየስሊ ማየት አይቻልም። መብራት ምን ይፈልጋል? ኢንፍራስትራክቸሩን ካልቀየር ነው በስተቀር ሽቦ የተቀጣጠለ ስለሆነ አንተ የምትፈልገውን የኤነርጂና የዳታ ኢንተርኔት አክሰስ ማድረግ አትችልም። ወይ ፓወር ዳውን ያደርጋል፣ ያንተ ባያደርግ ቢቴሱ ዳውን ያደርጋል፣ ሰፈሩ ዳውን ያደርጋል። እሱን እየቀየርን ያለ ነው። አሁን አንተ ዳታ ፈልገሃል፣ ኤሌክትሪክ ፈልገሃል። በቃ የምናፈርሰው ለሱ ስለሆነ ከኛ ጋር መቆም አለብህ። አፍርሱ በርቱ እያልክ ማለት ነው። ካልፈረሰም there is no way። ፒያሳ አካባቢ እኮ አሁን በወስዳችሁ ኑሮ እኮ አይደለም፣ እዚህ ጋር ያለው እኮ ኑሮ አይደለም። በላስቲክ ላይ ላስቲክ። አንድ መንደር በጋራ አንድ ሽንት ቤት የለውም፣ ሻወር የለውም። እሱን ካልቀየርን በስተቀረ የምናስበውን ነገር ልናመጣ እንቸገራለን። ጨከን ብትሉ እናንተ ጥሩ ነው ብታግዙ። እናንተ ላይ በረታሁት ለምንድን ነው? እናንተ ስለሚገባችሁ ብዬ ነው። ገበያ ውስጥ የኤሌክትሪክ ሽቦ እናመርታለን። ገበያ ውስጥ ኳሊቲ ችግር አለ። ከህግ ውጭም ይነገዳል የተባለው በቅርቡ ተነስቶ ነበር ጉዳዩ። ለሀገር ውስጥ ማርኬት ቅድሚያ እንስላለን፣ በዛ ይመለሳል። የውጭ ሀገር ቤት ግዢም ኦልሞስት ፋይናል ደረጃ ነው ህጉ ሊወጣ። ሁለት ነገር እንቀይራለን። አንደኛ የውጭ ሰዎች ፕሮፐርቲ ኦውን እንዲያደርጉ ህግ እናወጣለን። ሁለተኛ እስከዛ ድረስ እንደምታውቁት ለምሳሌ ስታርባክስ ወይም የሆነ በማርክ የሚሸጥ ሱቅ ኢትዮጵያ አይገባም። ታውቃላችሁ፣ ማሰራጨት ስለማይፈቀድ አሁን እንፈቅዳለን። የምንፈቅደው ለምንድን ነው? ኢትዮጵያ ሞል የላት የሚባል ከፍተኛ ክስ አለብን። ሞሎች እየበዙ ነው። ሞሎቹ ደግሞ እየተገነቡ ያሉት የሚጠይቁት ጥያቄ ይሄን ጥያቄ ነው። ስታንዳርድ ያላቸው ሱቆች ዱባይ እንደሚታየው ናይሮቢ እንደሚታየው ኢትዮጵያም ውስጥ ይፈለጋል። እስካሁን ዘግተናል። አሁን ትንሽ ይከፈታል። ተዘጋጁ እንግዲህ እናንተም ማለት ነው። ቴክኖሎጂ ጋር በሚመለከት ፋይናንሻል ኢንክሉዥን እንዴት ገንዘብ መቅረብ አለበት፣ እንዴት ይመራ የሚለው ጉዳይ ላይ ሰሞኑን ስለምንወያይ ያሰብናቸው ጉዳዮች አሉ። እሱ እናያለን። አይሲቲ ፓርክም ብትገቡ ጥሩ ነው እንዳላችሁት ብትገቡ የኛም ፍላጎት ለምን አትገቡም ስለሆነ ብትገቡ ጥሩ ነው። የፖሊሲ ለውጥ በፍጥነት ይቀያየራል መመሪያ ለውጥ የተባለው የለም እንዳልል በጣም ብዙ እየቀያየርን ነው ያለነው። ግን ስፔሲፊክ ካልሆነ እቸግራለሁ። ምን ቀይራቸው አብዛኛው ጉዳዮች ለእናንተ በር የሚከፍቱ የሚያሰፉ እንጂ የሚያጠቡ ህጎች አይደሉም እስካሁን ያሉት። ሊዝ በዶላር የተባለው ግን ኮምፕሊትሊ አልገባኝም እሱ። እኛ ኢንዱስትሪያል ፓርክ ላይ የነበረን አቋም ምንድነው? ኢንዱስትሪያል ፓርክ ለኤክስፖርት ስለሚያስፈልገን የውጭ ኢንቨስተር ካልሆነ በስተቀረ በኢንዱስትሪያል ፓርክ ውስጥ ገብቶ አይሰራም የሚል ህግ ነበር ከዚህ ቀደም። እና ፋብሪካ የሚሰሩ አሁን እሱ እንደሚለው የሚገጣጥሙ ትናንሽ ልጆች ደግሞ በቤት ክራይ ይሰቃያሉ። ይሄ ለኢትዮጵያ የሚያዋጣ አፕሮች አይደለም። የኛ ኢንዱስትሪያል ፓርኮች እንደነዚህ አይነት ሰዎች እንዲሰሩበት እንፈልጋለን። ሼድ ወስደው ወይም ሼድ ሰርተው ይግቡ። ይሄ ፖሊሲ ትክክል አይደለም ብለን ተወያይተን የወሰንነው ለእናንተ ነው። በዶላር ከሆነ ታዲያ ምን በእናንተና በውጩ ምን ዲፈረንስ አለው? ይሄ የመንግስት አቅጣጫ አይደለም። ከየት የመጣ እንደሆነ ብዙ አልገባኝም። እነማሞ ብታዩት ጥሩ ነው። ቦይ ለሚ ላይ ክፍት ነው ቦታው። 20 ሼድ እንኳን የለም። ታጥሯል፣ መብራት አለ፣ 20 ሼድ የለም። ጅማ፣ ባህር ዳር፣ መቀሌ ሁሉም ኢንዱስትሪያል ፓርክ የተገነባው በጣም ብዙ ክፍት ቦታ አለው። በዚህ አናቂ ፖሊሲ ምክንያት ማለት ነው። ለሎካል ሰው አይሰጥም ተብሎ አሁን እናንተ የምትገቡበት ከሆነ ይቀንሳል። አንደኛ በሎካል ከረንሲ መሆን አለበት። ዶላር ይወጣል ይወርዳል፣ መሰቃየት የለባቸውም። ሁለተኛ ለውጮቹ የምናደርገውን ድጋፍ ለውጮቹ እኮ የማናደርገው ድጋፍ የለም። ሁሉን አድርገንም ክስ ብቻ ነው። የዛን ግማሽ እንኳን ብናግዝ ጥሩ ነው። ካፒታል ማርኬት ያው እየተጀመረ ነው። በቴሌኮም ይጀመራል።
ብዙ ህጎች የሚስተካከሉ ስላሉ ጥቂት ወራት ይወስዳል። ግን በቴሌኮም ማክሲመም በወር በሁለት ወር ውስጥ 10% ስለምንሸጥ በሱ ይጀመራል። እናንተ ተዘጋጁ። በጣም ያስፈልጋችኋል ካፒታል ማርኬት በብዙ መንገድ። ሞርጌጅ ሁለት ነገር ዮናስ፣ ሁለት ነገር ብታይ ኮንስትራክሽን ሴክተር በጣም ኢምፖርታንት ነው፣ ስራ ያስይዛል። ለኢትዮጵያ ግን ኮንስትራክሽን በትክክል ስራ ላይ መዋሉን ካላረጋገጥክ በስተቀር ችግር አለበት። አሁን በእኛ ሁኔታ አዲስ አበባ ላይ ከ1 ሚሊዮን በላይ ቤት እጥረት አለ። ፕሮፐር ሃውስ ለሰዎች ቢገነባላቸው በጣም አዋጭ ነው። ግን ስትነዱ አስተውሉ። ወደ ቦሌ ቡልቡላ፣ ወደ ሲኤምሲ በጣም ብዙ ፎቆች የእናንተም የሌላም ሰው ክፍት እኮ ነው። እንደ ሀገር እኮ ኢንቨስትመንት ነው። ፎቅ እንገነባለን፣ ብድር ዕዳ አለበት ምናምን አለበት፣ ወይ ፎቁ አያልቅም ወይ አይከራይም። በጣም ብዙ ፎቅ እየተጠቀምንበት አይደለም። እና ኮንስትራክሽን ላይ ሎ ኮስት ላይ ፎከስ የምናደርገው ሜንቴናንስ ኮስት የሌለው ኢዝሊ የሚተላለፍ ቤት እንዲሆን ነው። ያ ካልሆነ አዋጭ አይደለም። ሞርጌጅ ያልከው በጣም ኢምፖርታንት ነው፣ ግን ኢት ዊል ቴክ ሰም ታይም። እንደዛ ገንዘብ ስለሚፈልግ ለእያንዳንዱ ሰው ዳውን ፔመንቱን ከቨር ለማድረግ። ጤና በሚመለከት የተነሳው በግማሽ ብቻ ልውሰድ፣ እናንተ በግማሽ ልውሰድ። በተለይ የዶክተር ሆስፒታል ያስፈልገናል። 700 ሳይሆን ክሎስ ቱ $1 ቢሊዮን ነው የምናወጣው ኤቭሪ ይር። ቦታ ፓርክ ሳይቀር ሰጥተናል ሆስፒታል ይሰራ ብለን እና ሰዎች እኛ የአሜሪካ ዶክተሮች ነን፣ ሆስፒታል እንሰራለን ቦታ ይላሉ፣ ቦታ ይሰጣል። ከዛ ብር ብሎ 5 ዓመት አጥሮ ይቀመጣሉ እንጂ ሰፖርት እናደርጋለን። ይሄን ደግሞ አንተ በደንብ ታውቃለህ ብዬ ነው። ሰፖርት በምናደርገው ልክ ግን አልመጣም። በጤና ሴክተር ያሉ ኢንቨስትመንቶች በእርግጥ ገንዘብ የላችሁ ሙያ ነው ያላችሁ፣ ግን አልመጣም። ጥቂት ሰዎች ደግሞ ድንቅ ስራ የሚሰሩ ሰዎች ደግሞ አሉ። እነሱም እናውቃለን፣ እናደንቃለን። በሚቀጥሉት 5 ዓመታት ጤና ሴክተር ላይ ያለው ነገር ይቀየራል የሚል ተስፋ አለን። አዲሷ ሚኒስቴር የተሰጣት ፕራይመሪ ሚሽን ይሄ ነው። ከፕራይቬት ሴክተር ጋር ሆናችሁ ወደ ውጭ የሚወጣውን ሕክምና አስቀሩት እና እሱ ጋር ብታግዙ ጥሩ ነው። ግን አልታገዘም ብዬ ይከብደኛል። የሚቀር ነገር ካለ በእኛ በኩል እናያለን። በእናንተ በኩልም ግን ብታዩ ተሽከርካሪ በሚመለከት ከማደያ ጋር የቻርጀር ቴክኖሎጂን አብረን እንስራ። ያነሳው ወጣት ጥሩ ሀሳብ ነው። ማደያ ምን አስባችኋል ላልከው፣ ያው ኢትዮጵያ ውስጥ 1.5 ሚሊዮን መኪና አለ ብያለሁ። ወደፊትም በተወሰነ ሎካል የሚመረተውን ጨምሮ እያደገ መሄዱ አይቀርም። ማደያዎች በሚቀጥሉት 10፣ 15፣ 20 ዓመታት ይከስማሉ የሚል ግምት የለኝም። እኛ ጋር ብቻ ሳይሆን ሌላም ሀገር ኦልሬዲ መኪናዎች ስላሉ